በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ልጆች በክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በብዙ ጸጋ፣ በብዙ ምሕረት፣ በብዙ ደግነት፣ በጎነት የሚያኖር አምላክ ያላችሁ ብሩካን የእግዚአብሔር ልጆች ክርስቶስ መስቀል ላይ በተሰቀለ ጊዜ ዕዳ በደላችንን ሲከፍል የተከፈለለትና የዳነ ሕዝብ ያደረገን ሀብተ ወልድ ስመ ክርስትናን የሰጠን መንፈስ ቅዱስ የወደዳችሁ እግዚአብሔር ልጆች ተላብሽ እንድትጠሩ አብ እንዲህ ያለ ፍቅር የሰጣችሁ ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ክብር ምስጋና ይገባዋል። እንግዲህ ትናንትና በነበረ መርሃ ግብራችን እግዚአብሔር ረድቶናል። ከልቤ ያመሰግናችኋለሁ። አጋፔ ቤተሰቦች በዓለም ዙሪያ ያላችሁ ቃል የለኝም፣ ከልቤ ነው የምመርቃችሁ። እግዚአብሔር ዘራችሁን ይባርክ፣ መንገዳችሁን፣ ዘመናችሁን፣ ህይወታችሁን ሁሉ ይባርክ። መድኃኔዓለም እግዚአብሔር የረዳው ህዝብ ያርጋችሁ። እስራኤል በምድረ በዳ ሲጓዝ ይፈራ ነበር። እግዚአብሔር የሚያግዘው የማይረገም ህዝብ ነበር። እንደዚያ ያርጋችሁ። ማንም የማይነካው የማይረግመው፣ ማንም የማይደርስበት፣ ማንም ቀና ብሎ የማያየው በልዑል መጠጊያ የሚኖር ህዝብ ያርጋችሁ። በሄዳችሁበት ዘመን ሁሉ፣ በምትኖሩበት ሀገር ሁሉ ሀገር ይሆንላችሁ። ርስታችሁ፣ መሬታችሁ፣ ሀገሩ ሁሉ ርስት ይሆንላችሁ። እግዚአብሔር ልጆች እግዚአብሔር ባርካችሁን። የካህኑ ከልቤ መርቃችኋለሁ። ዝማሬዎችን አድምጡ። እንግዲህ 16 መዝሙራትን ተቀምጧል። አድምጡ። እግዚአብሔር ባርካችሁ። ሼር አድርጉ፣ ኮሜንት አድርጉ፣ ሰዎች እንዲሰሙት። እግዚአብሔር ከእናንተ ከቤታችሁ ከኑሯችሁ ጋር አይሆን። ዛሬ ስለ ህሊናችን ከእግዚአብሔር ጋር ስላለው ግንኙነት ነው የምንማረው። መጽሐፈ በትንቢተ ኢዮኤል ምዕራፍ 2 ቁጥር 25 ላይ የሰደድኩባችሁ ታላቁ ሰራዊቴ አንበጣና ደጎቢያ ኩብኩባና ተምች የበላቸውን ዓመታት መልስላችኋለሁ በሚል ሀሳብ ነው የምንማረው። እንግዲህ ሰው ልጅ አይምሮ ሰብሉ ብቻ ሳይሆን ዘሩ ብቻ ሳይሆን የሚዘራው እርሻው ብቻም ሳይሆን የሰው ልጅ አይምሮ በተምችና በኩብኩባ ይበላል። እነዚህ አንበጦችና የተለያዩ ተባዮች ናቸው። የሰው የሚዘራውን የሚበሉ፣ የሚያጠፉ፣ የሚያወድሙ ተባዮች ናቸው። ተምች፣ ኩብኩባ የሚባሉት እነዚህን ጠላት እግዚአብሔር አንዳንድ ጊዜ ሰው ወልደኛ ሲሆን ልቡ ሲደነድን ለቅጣትና ለትምህርት ለንስሐ እንዲሆን ሰይጣን እንዲጠቀምባቸው ይፈቅዳል ማለት ነው። ሰይጣን የሚለቃቸው የሚሰዳቸው የጦርነት መሳሪያዎች ናቸው። የድሮ ዘመን አባቶች በዚያን ዘመን እንዲህ አይነት ነገር ሲፈጠር እግዚኦ መሐረነ ክርስቶስ እያሉ ንስሐ እየገቡ ራሳቸውን ወደ እግዚአብሔር እያስጠጉ ይከላከሉ ነበር። ይሄ መንፈሳዊ በሆነ ምሳሌ ህሊናችን አእምሯችን ውስጥ እንዲሁ ተምችና ኩብኩባ አእምሯችንን ሊበላ ይችላል። እግዚአብሔር ጋር ያለን ግንኙነት ሊያወድም ይችላል። ይሄ ምን ማለት ነው? ብዙ ጊዜ የኛ አእምሮ የክርስቶስ ኢየሱስ ትልቁ ቤተ መቅደስ ነው። ታውቃላችሁ፣ ጌታ ሲሰቀል የት እንደተሰቀለ ታስታውሳላችሁ? የራስ ቅል ወደሚሉት ቦታ ተወሰደ ነው የሚለው። ያ ትልቅ የመስቀል የማዳን ስራ የተፈጸመው የራስ ቅል በሚባለው ጎልጎታ ላይ ነው እና ያ የራስ ቅል ስፍራ የአጋጣሚ ቦታ እንዳይመስላችሁ። ሺህ ተራሮች አሉት እግዚአብሔር፣ ሺህ ተራሮች፣ ሺህ ኮረብቶች አሉት። ለምንድን ነው እዛ ጋር ሄደን የተሰቀለው ብትሉ የሰው ልጅ አእምሮ ራስ የሆነው የህይወት ራስ የሆነው የክርስቶስ መኖሪያ መሆኑን የሰው ልጅ አእምሮ የዛን የመስቀሉን ስራ የሚሸከም መሆኑን ለማሳየት ነው። ስለዚህ እኛ አእምሯችን ውስጥ የክርስቶስ መስቀል ተተክሎ የምንኖር ነን ማለት ነው። ክርስቲያኖች ዝም ብለን ስንወጣ ስንገባ ዳቦውን፣ እንጀራውን፣ ጤናውን፣ የሆነ ዋስት ኢንሹራንሱን እሱን ብቻ አይደለም ማሰብ ያለብን። በቀን ውስጥ ቢያንስ የህይወት ራስ የሆነው ክርስቶስ አእምሯችን ውስጥ ማሰቢያ ሊሆነን ይገባል፣ ልናስበው ይገባል። እግዚአብሔር ልጆች አንዳንዶች እንደው እውነቴን ነው የምነግራቸው፣ አንዳንዶች አጋነንኩ እንዳትሉኝ በዓመት አንዴ ስቅለት ቀን የሚያስቡት አሉ። ዕለት ዕለት ደግሞ በጸሎት የሚያስቡት አሉ። ምንድን ነው ጌታን ማሰብ? በጸሎት በየጊዜው መትጋት ነው። እንድንጸልይ የምንታዘዘው ከህይወት ራሳችን ጋር ሳንቆራረጥ እንድንኖር ነው። ምክንያቱም ህይወት የሚመገበው በራስ ነው። ታውቃላችሁ፣ እኛ እጃችን ቢቆረጥ እግራችን ቢቆረጥ በህይወት እንኖራለን። ግን ራሳችን ቢቆረጥ ግን በህይወት መኖር አንችልም። ለምን? ህይወት መጋቢ ነው ራስ። ያለ ኢየሱስ ክርስቶስ ህይወታችን መኖር አንችልም። ጥሩ ባል መሆን አንችልም። ጥሩ ሚስት መሆን አንችልም።
ልጆች ማሳደግ አንችልም። ሰርተን መግባት አንችልም። ተወዳጅ ሰራተኛ መሆን አንችልም። የሚደመጥ አለቃ ወይም ደግሞ አለቃው የሚሰማው ሰራተኛ መሆን አንችልም። ያለ ኢየሱስ ክርስቶስ ህይወታችን በጣም ድሃ ነው የሚሆነው፣ ባዶ ነው የሚሆነው። ያታልሉናል አታላዮች፣ ሌቦች። ገበያ ሄዳለን ተበልተን እንመጣለን። ሀከሮች ሀክ ያደርጉናል። ህይወታችን በጣም ይረብሻል። ሰራተኞቻችን ውድም ያደርጉናል። ህይወትን መምራት ያቅተን ይችላል። ቀላል እንዳይመስላችሁ። ጌታችን ቤታችንን እንዲጠብቅ ህይወታችን እንዲመራ የሰውነታችን የህልውናችን ባለቤት ስለሆነ ራስ ሆኖ የእኛን ኑሮ እንዲመራ መፍቀድ ማለት ነው። እንግዲህ ሰው ዕለት ዕለት የሚጸልየው በጠዋትን በማታም አንተ ነህ ህይወቴ ራሴ፣ እኔ ራሴ ለኑሮ ያላውቅም አንተ ግን ታቅልኛለህ ማለት ነው። ስለዚህ አእምሮ የክርስቶስ ቤተ መቅደስ ስለሆነ በደንብ ስለሱ ማሰብ፣ ስለሱ እንድንሰላስል፣ እንድንጸልይ፣ አንዳንዴ ፍቅሩን እየነዳን ወክ እያደረግን ልናስበው፣ ካደረገልን እየተነሳ ልንገረምበት፣ ልናሰላስለው ይገባል። ከዚህ ቀደም ተምረናል። መዝሙር 1 ላይ ህጉን በቀን በሌሊት ያስባል። ያን የፍቅር ህግ፣ ይሄ ምስጉኑ ሰው የፍቅሩን ህግ በቀን በሌሊት ያስባል። ስለዚህም ያ የሚያስበው ጌታ ወንዝ ዳር እንደተተከለ ዛፍ ያደርገዋል። ቅጠሉም አይረግፍም፣ ፍሬውን በየዓመቱ ይሆናል። የሚሰራው ሁሉ ይከናወንለታል። ለምንድነው እንደዛ የሆነው ብትሉ ህይወት ራስ ከአካል ጋር ተገናኘ ማለት ነው። ማሰብ ስንጀምር የጌታችንን ጉዳይ ፍቅሩን ማሰብ ስንጀምር እጆቻችን የሚሰሩት ይከናወናሉ። እኛም ፍሬ ያለው ዛፍ እንሆናለን ማለት ነው። የህይወት ራስ ነው። ህይወት የሚመነጨው መኖር፣ ማፍራት፣ ማደግ፣ መለምለም፣ መከናወን የሚባሉ አጠቃላይ ነገሮች የህይወት ማዕቀፎች ናቸው። እነዚህ ሁሉ የክርስቶስ ስጦታዎች፣ ጸጋ ስጦታዎች ናቸው። የጸጋ ስጦታዎች መጽሐፍ ቅዱስ ላይ የተጻፉ ብዙ አሉ። ትንቢት መናገር፣ መፈወስ፣ አጋንንትን ማውጣት የሚባሉ አሉ። ግን በጣም የሚገርመኝ መኖር የጸጋ ስጦታ መሆኑ አለመጻፉ ነው። በህይወት መኖር አባት ሆነ መኖር፣ እናት ሆነ መኖር፣ ልጅን አሳድጎ መኖር፣ ልጅ እንደሮ መኖር፣ የልጅ ልጅ አይቶ መኖር፣ ሽበት አይቶ መኖር፣ ተምሮ ተመርቆ መኖር፣ ጤነኛ ሆኖ መኖር፣ በሰላም ተይቶ አድሮ መኖር የክርስቶስ ጸጋ ነው፣ ስጦታ ነው። እና ያ የህይወት ራስ ያን የሚሰጠን ራሳችን ውስጣችን ላይ ቦታ ሲያገኝ እነዚህን ነገሮች እናገኛቸዋለን። እግዚአብሔር ልጆች ግን አንዳንድ ጊዜ ጠላት ደግሞ ራሳችንን ለመምታት ይሞክራል። እባብ ራሱ ሲመታ እንደሚሞት እኛም እንደምንሞት ያውቃል ራሳችንን ሲቆረጥ። ስለዚህ አእምሯችንን አቢዩዝ ያደርጋል። ስለዚህ የመንፈስ ጥቃቶች በውስጣችን ይፈጥራል። አእምሯችን በክርስቶስ ጉዳይ በጣም ቢዚ ሲሆን፣ ሲጠመድ፣ ፍቅሩ በጣም ሲነካን፣ በጣም ተመስጠን እየጸለይን ወይም ደግሞ ተመስጠን እየነዳን መዝሙር እየሰማን ወይም መንገድ ላይ እየሄድን መዝሙር እየሰማን በጣም በጥሩ ሁኔታ ላይ ያለን ስልክ ይደወልልናል። የማይሆን ሰው በተለምዶ ቋንቋ ነጀሰን የምንለው ሰው አለ። የማይሆን ነገር ይናገረናል። እኔ አስታውሰው ከዚህ ቀደም ቤቴ ውስጥ ተቀምጬ መዝሙር እየሰማሁ ውስጤን እያየ ትወደኛለህ የሚል መዝሙር ሳይሰራ በፊት ቤቴስ ምንድን ነው? እኔ ማን ነኝ? ለዚህ ያደረስከኝ? በክራር የተጫወቅኩት እሱን እያዳመጥኩ ነበር። ስልክ ተደወለልኝ። በጣም ከማከብራት ሴት ነው የተደወለልኝና በጣም ኃይለ ቃልና የሆነ በቃ ዝም ብላ ሶሻል ሚዲያ ላይ የምታየውን ነገር አይታ በኃይለ ቃል የኔን አእምሮ የሚረብሽ ድክም የሚያደርግ የሚመታ ማለት ትችላላችሁ ነገር ተናገረችኝ ማለት ነው። ያው ክፉ መናገር ስለማልወድ ዝም አልኩ። የእሷ ግን የዘራችብኝ ዘር አወጣኝ ከዛ ነገር። እኔ ከጌታዬ ጋር ቤት ተቀምጬ እየሳለሁ ቤቴስ ምንድን ነው? እኔ ማን ነኝ? ለዚህ ያደረስከኝ እያልኩ እኮ ነው ስልኩ የተደወለው። የሚገርማቸው ነገር ቆይቶ ኢየሩሳሌም አገኘዋት እችን ሴት። ከዛ በኋላ አግኝቻት አላውቅም። እግሬን ጉልበቴን ዝቅ ብላ ስማ ደህና ነቀሽ ትዬ እንደምን ምናምን ብላ ወደ ኖርማል ተመልሳ አገኘዋት። ምን ማለት ነው ታዲያ? ይሄ የጠላት ፍላጻ ነው። እችን ሴት ተጠቅሞ የወረወረብኝ ፍላጻ፣ ከክርስቶስ ፍቅር ከገባሁበት ሙቀት እንደወጣ። አንዳንዴ እየነዳችሁ መዝሙር ስትሰሙ ዝም ብሎ ስልኩ ይጮሃል። ትምህርት ስትሰሙ ዝም ብሎ ስልኩ ይጮሃል። ደውሎ ማቁሉ ልክ ትምህርት መስማት ስትጀምሩ ይጮሃል። የህሊናችሁ ቦታ እንዲጣበብ፣ ከክርስቶስ ጋር ያላችሁ ግንኙነት እንዲቋረጥ፣ መንፈሳዊ ህሊናችሁ እንዲመክን
ለማድረግ ጠላት የሚወረውረው ፍላጻ መከላከል ያስፈልጋል። እኛና እሱ ከጀመረን ግንኙነት እየጸለየ ሊሆን ይችላል፣ በመዝሙር ወይ በትምህርት ወይ ቤተክርስቲያን ቅዳሴ እያስቀድስ ሊሆን ይችላል። ሌላ ከውጭ የሚመጣ ነገር መዝጋት አለብን። ያው ብዙ ጊዜ መጠቀሚያ የሚያደርገው ጠላት ስልካችንን ነው። አንዳንዴ በጣም ብዙ ያልተለማመድን ከሆነ መንፈሳችን ይረብሻል፣ ሀሳባችን እዛም እንዲል ልንሆን ይችላል። ግን በዋናነት ግን በተለይ ከእግዚአብሔር ጋር እየኖርን ያለን ሰዎች በስልካችን የምንረበሸው እና ኖቲፊኬሽን ራሱ የህይወታችን ትልቁ በሽታ ነው። ስልካችን ዋይ ይላል በየሰዓቱ። እኛ እየጸለይን ምንድን ነው ስንል ፌስቡክ ኖቲፊኬሽን ልኮ ነው፣ ቲክቶክ ልኮ ነው። አያገባንም እኮ እኛና እግዚአብሔር ባለን ግንኙነት ምን ያገባዋል? ይሄ ሚውት ማድረግ ማጥፋት ለእግዚአብሔር የሚገባ ጊዜ ለእግዚአብሔር። እኛ በትዳራችን መኝታ ቤታችን ስንገባ ሰው ይገባል ቤታችን? ባልና ሚስቶች የቆለፍነው መኝታ ቤት ከፍቶ የሚገባ ሰው አለ? ተከብሮ እኮ ነው የምንተኛው። የእግዚአብሔርና የእኛስ ጊዜ እና አይምሯችንን በጣም ቢዚ የሚያደርጉ ነገሮች ጠላት ይልክብናል። ማወቅ አለብን። እኛ ከእሱ ጋር ስንጣበቅ ስለሱ ስናሰላስል እንደምንባረክ ያውቃል። የምንሰራው እንደሚከናወን ወንዝ ዳር ልተከል ዛፍ እንደሚያምርብን ያውቃል። ስለዚህ እንዲህ አይነት ልምምዶቻችን ተመስጦ አንዳንዴ ገዳማት ቦታ ስንሄድ ስልካችን አጥፍተን መቀመጥ ወይ ጉዳያችን ጨርሰን እንሄድ ያለን ዝግት አድርገን ነው መሄድ ያለብን እግዚአብሔር እና የመንፈሳችንን ጤንነት በጠበቅ ተምችና ኩብኩባ በውስጣችን ነው የሚልክብን ጠላት። አይምሯችን እንዲበላ፣ ዘሩ እንዲበላ፣ አዝመራው እንዲወድም፣ ከክርስቶስ ጋር ያለን ከእግዚአብሔር ጋር ያለን የፍቅር ግንኙነት፣ የናፍቆት ግንኙነት፣ የጸሎት ግንኙነት እንዲረባበሽ ለማድረግ ነው ጠላት በዚህ መንገድ የሚሰራው እና መጠንቀቅ ያስፈልጋል። ያው ከዛ ውጭ ግን በጣም መጠንቀቅ ያለብን ከልማዳችን ነው። ችግርን ሁሉ ለሰይጣን ከመስጠት አልፈን እኛም ጋር ደግሞ ልማዶች አሉ። በቃ ስልክ ያልተሰበከለት ድሮ የባህታውያን የቡና ሱስ ያለባቸውን ሰዎች ከቡና ሱስ አላቀዋል። መቼም ልክ ባይሆንም አንዳንድ ትምህርቶቻቸው ግን ሱሰኞች እንዳይሆኑ አድርገዋቸዋል። የስልክን ሱስ ማን እንደሚያላቅቀው ነው ያላቅም። በዚህ ዘመን ከባዱ እንቅፋት ነው። ጠዋት ተነስተን በስማም ከማለታችን በፊት ስልካችንን ነው የምናየው፣ እንረበሻለን። ስልካችን ደግሞ ጥሩ የጠላት መረብ ነው። ብዙ መረጃዎች ዝርግፍ ያደርግልናል። ክፉም፣ አስደንጋጩ፣ አስፈሪው ፈራጅ እንድንሆን የሚያደርገን ነገር። ለምሳሌ እናንተ ክርስቲያኖች በደንብ ስሙኝ እስቲ ቤተሰቦቼ፣ ተቀምጣችሁ ስልክ ላይ አዶኒ እንዲህ አለ፣ ቲክቶከር እንትና እንደዚህ ትሆነች፣ እሸቱ መለሰ እንዲህ አለ። ይሄ ነገር ትኩረት ስቦን በእንዲህ አይነት ጉዳይ ተቀምጠን የምንሰማ ከሆነ ልንገራችሁ እኛ ሞተናል ማለት ነው። ትልቅ ህዝብ፣ ሮያል ፋሚሊ፣ ንጉሳዊ ቤተሰብ እኮ ነን እኛ እንደው የሚሰማልን እኮ የምንናገረው የሚደመጥ ነው መሆን ያለብን። ሰውን የምናኗኖር መሆን የለበትም። ሰው መርዳት ሌላ ነገር ነው። የሰው ጉዳይ ግን የእኛ ጉዳይ አይደለም፣ በፍጹም አይደለም። እንዳትታለሉ፣ ዘመናችሁ እንዳትፈጁ። ሚዲያ የሚያነደውን እሳት መዋቂያ አትሁኑ። በጣም ክብር ያለው ኑሮ ነው መኖር የሚገባ። በዛ ሰዓት የሚጠቅመንን ትምህርት ብንማር፣ የሚጠቅመንን ሳይንሳዊ ነገር ብናይ ይሻላል። አይዲያ ውስጣችን የሚያድግበት፣ ስራ የምናገኝበት፣ የምንሻሻልበት፣ የተሻለ ኮሚኒኬሽን ከሰው ጋር የተሻለ መስተጋበር የምንፈጥርበት፣ ሰው እንዴት ማናገር እንዳለብን የምንማርበት፣ ቋንቋ የምናዳብርበት፣ ይሄ መማር ነው የሚገባ። መማር እንኳ ካለብን የሰው ጉዳይ የታዋቂ ሰዎች በውጭም በሀገርም በምንም ጉዳይ በፍጹም ተምችና ኩኩባ እንዳይበላው አይምሯችንን ከእግዚአብሔር ጋር ያለን ግንኙነት እንዳይቋረጥ። በተለይ ደግሞ ኔጌቲቭ ታውቃላችሁ፣ ይሄ አሉታዊ ነገሮች መንፈስን ያወድማሉ። መንፈስ ቅዱስም እንዲያዝንብን ያደርጋል። በእናንተ ያለውን ቅዱስ መንፈስ አታሳዝኑ ይላል። እሱ ቅዱስ ነው። እኛም ቆሻሻ ነገር ነው የምንልከው ወደ አይምሯችን። እሱ እኛን ሊቀድስ ነው የሚሰራው። እኛ ግን ሁሌ ምን ግባት ብናመጣለት ቆሻሻ ነው። ቆሻሻ ተመልከቱ። አሉታዊ ነገር፣ ሐሜት፣ የሰው ጉዳይ የማይመለከተን ዘወር ብለው የማያውቁን ሰዎች ጉዳይ
ወደ አይምሯችን ደስ ይለናል። ያው ታያላችሁ ብዙ ተመልካች ያለው እሱ ብዙ ሰው እየወደመ እንደሆነ ማሳያ ነው። እግዚአብሔር ልጆች እናንተ ግን የምትሰሙ ሆይ አይምሯችን ተምች ኩባ እንዳይበላው መጠንቀቅ አለብን። የአይምሯችን ክፍል የእግዚአብሔር ቤተ መቅደስ መሆኑን መርሳት የለብን። ህሊናችን እና ክርስቶስ ከተገናኙ ግን ቅድም እንደተባለ መዝሙር 1 ላይ እንዳለው ምን ሰራው ቢከናወንልን ብዙ ፍሬ ያለን እማንረግፍ ነው ምን ሆኖ አያችሁ። እግዚአብሔር ልጆች ቀላል አርጋችሁ እንዳታዩት ትልቅ ነገር እንደተባለ ተስፋ አለኝ። የሰማነውን በልባችን ይጻፍ። መንፈስ ቅዱስ ይባርካችሁ። እግዚአብሔር ቸርነት የእመቤታችን ረድኤት በረከት የመላ ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት አርጋችሁ ቃለ ሕይወት ያሰማልኝ ሳትሉ አትውጡ። በጣም ብዙ ሰዎች ስለምትሰሙት እንደሱ አድርጎት ያው ዩቲዩብ እንዲደመጥ ያግዘዋል ያደርገዋል። እግዚአብሔር ይባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም